بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد ባለፈው የዛሬ ሳምንት ሲራ ደርሳችን ላይ ቁረይሾች ነብዩ አለይሂ ሰላቱ ወሰላምን ከዳዕዋው ለማስቆም ከወሰዷቸው ከባድ እርምጃዎች ውስጥ አንዱ የሆነውን ነው ያየነው። እሱ ምንድነው? ጎሳውን በሙሉ በረሃብ በችግር መቅጣት፣ ያውም ሽዕቢ አቢ ጣሊብ ወይም በአቡ ጣሊብ ሸለቆ በሚባል ቦታ ላይ በኑ ሐሽምና በኑ ሙጠሊብን ብቻ እዛ እንዲገቡ አድርጎ ምግብ እንዳያገኙ፣ ማንም እንዳይገዛቸው እንዳይሸጥላቸው፣ በደስታ ባህዘንም እንዳይደርሳቸው እንዲገለሉ አድርጎ 3 ዓመታትን ሙሉ በዚህ አይነት ቅጣት ውስጥ እንዲያልፉ እንዳደረጓቸውና መጨረሻ ላይ በአላህ Subhanahu Wa Ta'ala ሕክማ የተወሰኑ 5 የሚሆኑ ሰዎች ተግባብቶ ይህን ጉዳይ ማፍረስ አለብን፣ ይህ ዙልም እስከመቼ መቀጠል አለበት ብሎ ተባብሮ ይህንን ለማፍረስ እንደተንቀሳቀሱና አላህ Subhanahu Wa Ta'ala ደግሞ በራሱ ቀድሞኑ ያቺ እነሱ ጽፎ እዛ ካዕባ ውስጥ ያንጠለጠሏት የግፍ ስምምነትን ጁንዱ ምን ጁኑዲሂ ከወታደሮቹ አንዱ የሆነውን ሚስጥ ልኮበት ያቺ ነገር ተበልታ አላህ የሚል ቃል ብቻ ያለበት ቦታ እንደተረፈና ያውም ለብዙ ሰዎች ትምህርት ሊሆን የሚችለው ጉዳይ እነዚህ ሰዎች ግን በጥፋታቸው በዛው እንደዘለቁ ይህም እንዳላስተማራቸው ነበር ያየነው ማለት ነው። ዛሬ የምናየው ደግሞ ሌላኛው ክስተት እናያለን። አሁንም እነዚህ ሰዎች ረሱሉን አለይሂ ሰላቱ ወሰላም ለማስቆም ዳዕዋውን ለማጨናገፍ ቀን ከሌሊት እንዴት እንደሚለፉ የሚችሉትን ሁላ እንደሚሞክሩ የሚያሳየን ነው። ያ ደግሞ የዛሬው ምንድነው? አቡ ጣሊብ ያ ማዕቀብ ሲጣልባቸው ያው ኦልሬዲ እድሜያቸው በጣም አርጅቶ ነበሩ። 84 ዓመት ሆኗቸዋል። እዛ ውስጥ ሲያልፍ 84 ከምናምን እዛ ውስጥ 3 ዓመት ከቆዩ በኋላ ሲወጡ እድሜያቸው 87 ዓመት አካባቢ ነው የሆነው። በጣም ያ ስቃይ ያ መከራ ሰውነታቸውን አድክሞ ስለነበር ቁረይሾች ወይም የድሮ ሰዎች እንዳጠቃላይ ሁሉ ማህበረሰብ ውስጥ አንድ ሰው እድሜው መጨረሻ አካባቢ ሲሄድ የሞት ምልክቶች ፊቱ ላይ ይነበባል፣ ሰዎች ያውቃሉ። ስለዚህ በዚህን ሰዓት አንድ ሐሳብ አመነጩ። እስካሁን ድረስ አቡ ጣሊብ በህይወት እያለ መሐመድ ላይ የከፋ እርምጃ ወስደን አልገደልነውም፣ መጨረሻ የቀራቸው መግደል ነው። ስለዚህ ከዚህ በኋላ ግን አቡ ጣሊብ ከሞተ በኋላ መሐመድ ላይ የሆነ ነገር ብናደርስ አረቦች በዚህ ያነውሩናል። አያችሁ መሐመድ በህይወት አጎቱ አቡ ጣሊብ በህይወት እያለ አንድም ነገር ሳያደርጉት ዛሬ እሱን መሞትን ተገና አድርጎ እርምጃ ወሰዱበት ብሎ ይወቅሱናል። ነውር ነው ይሄ፣ በዚህ ያነውሩናል። ስለዚህ ምን እናድርግ የሚል ሐሳብ ነው ያመነጩት ማለት ነው። ለዛ ምንድነው ያደረጉት? አኺሩ ወፍድ ቁረይሽ ኢላ አቢ ጣሊብ፣ የመጨረሻ ልኡክ ወደ አቡ ጣሊብ መላክ። ይህንን ነው የወሰኑት። خرج رسول الله صلى الله عليه وسلم من الشعب ያው ረሱል ሰለም ከማንኛውም እዛ ሽዕብ ውስጥ ከታሰሩ ከጅምላ እስረኞች ጋር ከሽዕቡ ወጡ። وجعل يعمل على شاكلته ከሽዕቡ ከዛ ከታሰሩበት ቦታ ወጥቶም ዳዕዋውን አላቆሙም። እንደለመዱት ዳዕዋቸውን ወደ አላህ Subhanahu Wa Ta'ala የሚያደርጉትን ጥሪ የአላህ መልእክተኛ ቀጠሉ። وقريش إن كانوا قد تركوا القطيعة يا زمدنا مقرطا ወይም ደግሞ ያንን ማዕቀብን ቢያቆሙም ላኪነሁም
ለም የዛሉ ዓሚሊን ዐላ ሻኪለትህም እነሱም የለመዱትን ነገርን ከማድረግ ወደ ኋላ አላሉም። ምንድነው የሚያደርጉት? ሚን አልضغط ዐላ አልሙስሊሚን ወሰድ ዐን ሰቢልላህ ሙስሊሞች ላይ የሚያደርሱትን ጫና፣ ጭቆና፣ በደልን አላቆሙም። ወደ አላህ ስብሓነሁ ወተዓላ መንገድ የሚመጡ ሰዎችን ደግሞ ግርዶሽ ከመሆን አልታቀቡም። ሰዎች ወደ ሐቅ እንዳይመጡ፣ ቁርአን እንዳያደምጡ፣ ሐቅን እንዳይሰሙ መከልከላቸውንም صد عن سبيل الله ብሎ አላህ ብዙ ቁርአን አያዎች ላይ እንደሚገልጽልን ያንንም አላቆሙም ማለት ነው። ወአማ አቡ ጣሊብ ሳ ምንድነው ሚናቸው? ፈለም የዘል የሑጡ ብነ አኺህ የወንድማቸው ልጅን ከመከላከል እሳቸውም አንድም ቀን ለሰከንድም አልተሳነፉም። አቡ ጣሊብ እስካሁን ድረስ ምንድናቸው ብለናል? ኩፍር ላይ ነው፣ ሽርክ ላይ ነው ያሉት። ላኪን የወንድማቸው ልጅን የመጠበቅን ያለመታከት፣ ያለመሰልቸት፣ ያለመድከም ከህዝቦቻቸው በሙሉ ተቃራኒ ቆሞ ነቢዩን ዓለይሂ ሰላቱ ወሰላምን ለጠላት አሳልፎ አልሰጧቸውም። ከመከላከል እሳቸውም አልቦዘኑም። ላኪነሁ ካነ ቀድ ጃወዘ 80 ምን ስኒ 80 ዓመት አልፏቸዋል። وكانت الآلام والحوادث الضخمة المتوالية منذ سنوات لا سيما حصار الشعب ነገር ግን ህመም እነዚህ በጣም ከባባድ ክስተቶች በተለይ ደግሞ እነዛ 3 የእስር ዓመታት قد وهنت وضعفت مفاصله وكسرت صلبه قد وهنت وضعفت مفاصله وكسرت صلبه እነዛ ጫና ሰው ልጅ የሐሳብ ጭንቀት ሰውነትን ያደክማል። ከዚህ ከፊዚካሊ አንድ ሰው በአካሉ ድንጋይ ቢሸከም ዕቃ ተሸክሞ ወደዚህ ብሯሯጥ ይሻለዋል። ያ እንደውም አካሉን ያጠነክረዋል። ሰው ልጅን በጣም የሚያስረጀው ጉልበቱን የሚያደክመው ነገር ቢኖር ሐሳብ ነው። ሐሳብ በጣም ከባድ ነው። እና አቡ ጣሊብ በዚህ እድሜያቸው ላይ እነዚህ ክስተቶች በጣም አድክሟቸዋል። ጀርባቸውን አግብጠዋል። فلم يمضي على خروجه من الشعب إلا أشهر معدودات ጥቂት ወራት ከሽዕቡ ከዛ ከሸለቀው ከእስር ቤቱ እንደተፈቱ ከጥቂት ወራት በኋላ ህመም ጀመራቸው። ወረዲ ሰውነታቸው አርጅተዋል። ያ ሐሳብ፣ ያ ጭንቀት፣ ያ ስቃይ፣ ያ መከራ ደግሞ እዛ ሰውነት ላይ ሲያርፍ ለበሽታ ዳረጋቸው። وحينئذ خاف المشركون سوء سمعتهم ቅድም ያልኳችሁ በዚህን ሰዓት የአቡ ጣሊብን መታመም ሲያዩ ሙሽሪኮቹ ስጋት ገባቸው። ስጋት የገባቸው ሌላ ጉዳይ አይደለም፣ ለስማቸው ነው መጨነቅ የጀመሩት። ምክንያቱም ነቢዩን ዓለይሂ ሰላቱ ወሰላም ኢነተው ባዕደ ወፋቲ ቢሙንከሪን ዐለ ብኒ አኺህ አቡ ጣሊብ ከሞተ በኋላ ሙሐመድ ላይ የሆነ አንድ መጥፎ ነገር ከፈጸመን ታሪካችን ይበላሻል፣ ስማችን ይበላሻል። አጎቱ ያለ ምንም ሳይነኩት ይሄ በጣም አንዳንድ ጊዜ በየትኛው ማህበረሰብ ውስጥ ነውር የሚባል ነገር አለ። ጀግና ብትሆኑ፣ ጠንካራ ብትሆኑ በፊት አጎቱ ያለ ነበር የሆነ ነገር ማድረግ የነበረባችሁ እንባላለንና ይሄ ሰውዬ ደግሞ የሚታይበት ምልክት ብዙ ጊዜ የሚቆይ ነገር አይደለም። ወደ አኺራ እየሄደ ነው ያለው አቡ ጣሊብ፣ ወደ መጨረሻው እየሄደ ነው ያለው። ስለዚህ አንድ ነገር እናድርግ አሉ። ምን እናድርግ? አሁንም ለአንደኛና ለመጨረሻ ጊዜ አቡ ጣሊብን እንደራደረው፣ እንቅረበውና እንደራደረው አሉ። فحاولوا مرة أخرى أن يفاوضوا النبي صلى الله عليه وسلم بين يديه محمد يطرالن ድርድር መፈጸም አለብን። ويعطوا بعض ما لم يرضوا إعطاءه قبل ذلك ከዚህ በፊት ምንም አይነት ፍንክች የማይሉባቸው ጉዳዮችን አሁን ተናዙል ለማድረግ ሰጥቶ የሆነ ነገር እነሱ ሊሰጡ እስካሁን እምቢ ያሉትን ሊሰጡ ሙሐመድም ደግሞ የሆነ ነገር ሊተውላቸው በዚህ ጉዳይ ላይ ሙሐመድና እኛን እንዲያደራድረን አቡ ጣሊብ ዘንድ መሄድ አለብን አሉ።
ከዛ ምን እናድርግ ሰዎችን ንምረጥ فقاموا بوفادة هي آخر وفادة إلى أبي طالب የመጨረሻ ልኡክ ወደ አቡ ጣሊብ ከዚህ በፊት ብዙ ልኡኮች ልኳል አይደል ብዙ ጊዜ ሞክሯል በተለያየ መልኩ ለማስቆም በጉልበትም በገንዘብም በስልጣንም በሴትም በምንም ሞክሯል አልቻሉም አሁን ግን ወደ አቡ ጣሊብ ለአንድና ለመጨረሻ ጊዜ ከመሞቱ በፊት እድላችንን ሞክር ልዩ ልኡክ ከኛ መካከል መርጠን ወደ አቡ ጣሊብ እንላክና እኛም የሆነ ነገር ተናዙል እናድርግ እንተው መሐመድም የሆነ ነገር እንድተው ያደራድረናል قال ابن إسحاق وغيره لما اشتكى أبو طالب وبلغ قريشا ثقله قالت قريش بعضها لبعض إن حمزة وعمر قد أسلما أبو طالب ستاممنا أبو طالب يدكماتشو ممتعة سيايو قريشوش تسبسبونا عندي تبابالو يا عندما التايوت حمزة سلموال عمر سلموال كذا مثل بدن بايتنا يا حمزة ناي عمر مسلم من ياكل ትግሉን ወደ ሌላ ምዕራፍ እንዳሸጋገረና እነሱ ዘንድ ደግሞ ከባድ ስጋት እንዴት እንደፈጠረ ለማየት ሞክረናል ምን ተባባሉ ዑመርና ሐምዛ ሰልመዋል ጠንካሮች ናቸው እነሱ በመስለማቸው ሰሃቦች ተደብቆ ይሰግዱ ከነበሩበት ይማማሩ ከነበሩበት ይሸሸጉ ከነበሩበት ዳር አርቀም ኢብኑ አቢል አርቀም ወጥቶ በጋሃድ ካዕባ አጠገብ መስገድ ዒባዳ ማድረግ ጀመሩ ይሄ የመጣው በእነዚህ ሁለቱ ጀግኖች መስለም ምክንያት ነው አንድም ሰው ታሪክን እንዴት እንደሚቀይር ይታወቃል وقد فشى أمر محمد في قبائل قريش كلها يا محمد زينا دقمو بقريش ጎሳዎች በሙሉ ውስጥ ተሰራጭተዋል ስለዚህ ዛሬ እንደከዚህ በፊቱ ሰው እንዳይሰማ ምን ያደርጉ ነበር ታስታውሳላችሁ አይደል ለዑምራ ለሐጅ የሚመጡ ሰዎች ይሄንን አዲሱን ዳዕዋ እንዳይሰሙ ምን ያክል ሰዎችን ሲያስተጓጉሉ እንደነበሩ እንቅፋት ይፈጥሩ እንደነበሩ አይተናል ያም ሳይሳካ ነው የቀረው ስለዚህ ዳዕዋው ከመካ ወጥቶ ወደ ሌሎች ጎሳዎችም ወደ ሌላ አካባቢ መሰራጨቱን ቀጥለዋል فانطلقوا بنا إلى أبي طالب نو واد أبو طالب إنه دالو فليأخذ على ابن أخيه وليعطه منا كنيام يوانا نقري قبلنا يستو سمي فلقون كنيام تقبلون قال النقبالت نستو أنيام من فلقون مدقمو كسو تقبلو يستن هون دردرو من دنو بنسو قوانقوا እኩል እስካሁን ድረስ እነሱ ነበር ከፍ ያለን ሲጠይቁ ነበሩ ማለት ነው እንደ ዘመኒቷ ዩኤስኤ አሜሪካ ማለት ነው ሁሉ ጊዜ እሷ ትልቁን ትጠይቃለች ለሌሎቹ ሽርፍራፊ ነው የምትሰጠው ፓወር ስኖር እንደዚህ ነው የምታደርገው አሁን ግን እነዚህ ሰዎች ወርዶ እኩል ጥያቄ ነው ያመጡት ማለት ነው ምን እንደሆነ እስካሁን ግልጽ አይደለም ይሄ ምክንያታቸው ምንድነው فإننا نخاف أن يموت هذا الشيخ ይህ ሽማግሌ ይሞትና መሞቱን እንፈራለን فيكون إليه شيء فتعيرنا به العرب መሐመድ ላይ ከዚህ በኋላ የሆነ ነገር ይደርስበትና አረቦች እድሜ ልካችንን ያነወሩን እየወቀሱን ይኖራሉ ስለዚህ ይሄ ከመከሰቱ በፊት ወደ መሐመድ ሰው እንላክ እና መሐመድ ቀደም እንዳለን አጎቱ ከሞተ በኋላ ነው ጥቃት ያደረሱበት ይሄ ነውር ነው አይብ ነው ለኛ የሚገባን ጉዳይ አይደለም ከዚህ ጥፋታቸው ጋርም ስማቸውንም በጣም ይጠብቃሉ ማለት ነው مشوا إلى أبي طالب فكلموه وهم أشراف قومه ታላላቅ የጎሳ መሪዎች እነሱ ዘንድ ትልቅ ቦታ አላቸው የሚባሉ ሰዎች ተመረጡ እነማን ናቸው ዑትበ ኢብኑ ረቢዓ ሸይበ ኢብኑ ረቢዓ ሁለቱ ወንድማማቾች ናቸው በኩፍር ላይ ነው እነዚህ በሙሉ የሞቱት አቡ ጀህል ኢብኑ ሂሻም ኡመየ ኢብኑ ኸለፍ አቡ ሱፊያን ኢብኑ ሐርብ ሰልመዋል አላህ ይሄንን ወፍቆታል መጨረሻ ላይ አቡ ሱፊያን በፈትሕ መካ አመት ነው አላህ Subhanahu Wa Ta'ala ሐቅን ያሳየው في رجال من أشرافهم ሌሎችም وهم 25 تقريبا ወደ 25 አካባቢ የሚሆኑ ሰዎች ናቸው ሽምግልናው ላይ ይሄዱት ማለት ነው ድርድሩ ላይ ይሄዱት ከዛ አቡ ጣሊብ ጋር ሄዱ ያ አቡ ጣሊብ አንተ አቡ ጣሊብ አሏቸው انك منا
حيث قد علمت እኛ መካከል ያለህን ቦታ ታውቃለህ ታላቃችን ነህ መሪያችን ነህ አንተ ከምትለው ውጪ ሌላ ነገር ማድረግ አንችልም وقد حضرك ما ترى እንደምታዩ ደግሞ ያው ሞት መጥቶብሃል አይባልም አይደል ኖርማሊ ሰው ግን ፋክት ነው ሐቅ ነው ይሄ በእንዲህ አይነት ጉዳዮች ላይ አረቦች ይለያሉ ካልቸራሊ በባህልም ማለት ነው وتخوفنا عليك فران بانت لاي فران سلانت እንዳትሞት እየፈራን ነው እንደገና ደግሞ አሉ وقد علمت الذي بيننا وبين ابن اخيك በእኛና በወንድምህ ልጅ መካከል ያለውን ጉዳይም ታውቃለህ ጸባችንን ልዩነታችንን ጦርነታችንንም በደንብ ትረዳለህ ይገባሃል አይደል አሉት فادعه طراو ያ 25ታችን ህዝቦቻችን ወከለን መተናል የወንድምህ ልጅ ጥራው فخذ له منا ዋስትና ከኛ ውሰድ ሱም ይፈልገውን ነገር እንሰጠዋለን وخذ لنا منه ከሱም ዋስትና ተቀበልልን ምንድነው እሱ ليكف عنا ونكف عنه አይድረስብን አንድረስበት አያችሁ አሁን ድርድሩ እንዴት አድርጎ እኩል ቦታ ላይ ይሄ ሁሉ እንገለዋለን አማልክታችን አምልክ እንደዚህ እናረጋለን ቀርቶ እኛም ሃይማኖቱ ጋር አንደርስም እሱም አይደርስብን ይሄ ትንሽ እንትን ይመስላል አሁን ሚዛናዊ ነገር ይመስላል ከነሱ አንፃር ይሄ በጣም ትልቅ መውረድ ነው ትልቅ ተናዙል ነው በትልቁ እጅ መስጠት ነው በታሪካቸው አንድ እንደው የቀረበ ሊባል የሚችለው ከዚህ በፊት ያቀርቡት ምንድነው አንድ አመት የኛን ያምልክ አንድ አመት የሱን እናመልካለን ነው አሁን ግን አይድረስብን አንድረስበት እሱም ሃይማኖቱን ያስክድ ይሄ በጣም ትልቅ ነገር ነው እኛም ሃይማኖታችንን እናስክዳለን አይጥራን አያናግረን አይድረስብን وليدعنا وديننا وندعه ودينه ሃይማኖታችን አይንካ ሃይማኖቱን አንነካም ዛ አቡ ጣሊብ ለሁለቱም ወገን ያው እንደ ሽማግሌ አማካይ አባት ናቸው አይ መሐመድ እሺ አይልም እምቢ ይላል እንዲህ ነው ማለት አይደለም እሺ አሉና ልጆች ልኮ መሐመድን ጥሩልኝ አሏቸው ነብዩ አለይሂ ሰላቱ ሰላም ተጠሩ መጡ فجاءه فقال يا ابن اخي የወንድሜ ልጅ የወንድማቸው ልጅ ነው አይደል عبد الله ልጅ ናቸው ረሱላህ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ነው አብዱል ሙጠሊብ አብዱላህ ነው አብዱል ሙጠሊብ አንተ ወንድሜ ልጅ ሆይ هؤلاء اشراف قومك ይሄው እዚህ የተደረደሩት ቱባ የህዝቦችህ መሪዎች ተላላቆች ናቸው ሀገሪቷ ውስጥ አሉ የሚባሉ ውሳኔ ሰጪዎች ሀገር መሪዎች ጦር አዝማቾች ንግድ መሪዎች ሁሉ ነገር አድራኪዎች ናቸው ያው قد اجتمعوا لك ليعطوك ዛሬ ተሰብስበው መጥተዋል የሆነ ሐሳብ ሊያቀርቡልህ ላንተም ሊሰጡህ ولياخذوا منك ካንተም ሊቀበሉ ثم اخبره بالذي قالوا له وعرضوا عليه من عدم تعرض كل فريق للاخر ابو طالب رسول الله صلى الله عليه وسلم ለረሱል ሰላም ነገሯቸው ሰዎቹ ሚሉትን ምንድነው ምሉ አሏቸው ረሱል ሰላም እነዚህ አንተ ጎሳ መሪዎች ያንተ ሰዎች የሚሉት አዎ አይድረስብን ሃይማኖቱን አንነካም ሃይማኖታችን አይንካ ይሄን ነው የሚሉት አሁን በዚህ ሰዓት የሚጠበቀው በጣም ትልቅ ተስፋ አድርጎ የመጡት በቃ ሃይማኖቴን ካልነኩ እኔም እነሱን አልነካም ለተወሰነ ጊዜ እኔ ሰማኝን ሰው ብቻ ይሄርኩ በድብቅም በምንም ያደረኩ ያባበልኩ ያስተማርኩ ቀጥላለሁ የሚል ሐሳብ ወደ አቅል ይመጣራል ከዛ ሁሉ ስቃይ መከራ ይህ የአላህ ዲን ነው ነብዩ ሰለላሁ ዐለይሂ ወሰለም በግላቸው የሚደራደሩበት ጉዳይ አይደለም ረሱል ሰላም በጣም ከባህሪያቸው እርጋታ ሰብር በጣም አላቸው አዳመጡና فقال لهم رسول الله صلى الله عليه وسلم አሏቸው አላህ መልእክተኛ أرأيتم استيل ጠይቃችሁ መሪዎቼ እናንተ
የሀገሩ ጌቶች ኢን አዕጠይቱኩም ከሊመተን ተከለምቱም ቢሃ አሁን የምትሉትን ሳይሆን አንድ ቃል ልስጣችሁ አሏቸው። አንዲት ቃል ልስጣችሁ ውሰዱ እችን ከኔ ኢን ተከለምቱም ቢሃ እችን ቃል የተናገራችኋት እንደሆነ መለክቱም ቢሃ العرب عربዎችን በሙሉ ትገዛላችሁ ትቆጣጣራላችሁ ወዳነት ለኩም ቢሃ العجم ከዓረብ ውጪ ያሉትም ለእናንተ ተገዢ ይሆናሉ وفي لفظ انه قال مخاطبا لابي طالب كذا በሌላ ለፍظ ደግሞ ለነሱ ሳይሆን አቡ ጣሊብን አናገሯቸው ረሱል ሰለላሁ اني اريدهم على كلمه واحده يقولون አጎቴ አንዲት ቃል ብቻ ነው እንደውም ከነዚህ ሰዎች የሚፈልገው የሚሉት ነገር እንደው በጣም ረጅም ነገር ሰራ አንድ ቃል يقولونها ያችን ቃል ይሏታል تدين لهم بها العرب በዚህች ቃል አረቦች በሙሉ ለነሱ ይሰግዳሉ ይገዙላቸዋል وتؤدي اليهم بها العجم الجزيه ከአረብ ውጪ ያሉ ሰዎች ደግሞ በዚህች ቃል ለነሱ እንደውም ይገብሩላቸዋል ግብር ያመጡላቸዋል وفي لفظ آخر قال أي عمو أقوتي هوي أفلا أدعوهم إلى ما هو خير لهم እንደው ለነሱ በጣም መልካም ወደ ሆነው በላጭ ወደ ሆነው ወደሚጠቅማቸው ነገር እንዴ ልጥራቸው እንዴ قال وإلى ما تدعوهم ወዴት ነው እስቲ የምትጠራቸው قال أدعوهم من يطራቸዋለሁ إلى أن يتكلموا بكلمة تدين لهم بها العرب ويملكون بها العجم ወደ አንዲት ቃል ያችን ቃል የተናገሯት እንደሆነ አረቦች በሙሉ ይታዘዟቸዋል ይገዙላቸዋል ከአረብ ውጭ ያሉ ሰዎችን በሙሉ በእነሱ ግዛት ስር ነው የሚገቡት ዛውሉ ማዳመጡ ይሄን ቃልና ግራ ገባቸው አንዲት ቃል ተናግረን አረብ በሙሉ ለኛ የሚገዛ ከሆነ عجم የሚባለው ደግሞ ነን አረብ በአጠቃላይ عجم ይባላል አረቡ ያለው ነው عجم ይባላል عجሙን በሙሉ ለኛ ግብር የሚገብርበት ለኛ የሚገዛበት ለኛ የሚሰግድበት توقفوا قوم مالوا وتحيروا جرام تقابوا ولم يعرفوا كيف يرفضون هذه الكلمة الواحدة النافعة إلى هذه الغاية والحد الشين قال هنا كل تلك تقم يالاتن قال بزي درجة بتقام كف على الشين قالن انبي مالت انديت يونال اندي من دنات الشين قال ثم قال أبو جهل قوم مالنا ما هي وأبيك لنعطيكها وعشر أمثالها باباته نمل الله لن متلات قال يهننا كل تلك تقم يالات እንደሆነ ዓለም በሙሉ እንድንቆጣጣር የምታደርገን ቃል ከሆነች ምን እሷን አንድ ጊዜ 10 እጥፍ እንሰጣለን እሷን አይነት 10 እጥፍ ቃል እንሰጣለን አሉት 10 በለን አንድ ከሊማ አይደለም አንድ ቃል አይደለም 10 ቃል እንልሃለን ምንድናት እቺ ቃል ቻውን እቺን ብለናት ዓለም በሙሉ የምንቆጣጣርበት እንዲህ አይነት ቃልማ አንድ ሳይሆን 10ም እንልሃለን አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው قال تقولون لا إله إلا الله وتخلعون ما تعبدون من دونه لا إله إلا الله ትላላችኋል እቺን ቃሏ ከዚች ቃል ውጪ ያለችውን የምታመልኩትን ነገር በሙሉ ደግሞ ውልቅ ብላችሁ ከሱ ትወጣላችሁ አንድ አምላክን ብቻ ታመልካላችሁ فصفقوا بأيديهم እጃቸውን መቱ ይላል አጨበጨቡ እንደዚህ ጉድ አሉ ثم قال أتريد يا محمد ትፈልጋለህን አለው አቡ ጀህል أن تجعل الآلهة إلها واحدا በርካታ አማልክቶችን አንድ አምላክ አድርገ ጨፍልቅ አንድ አምላክ ማድረግ ነው የምትከጅለው إن أمرك لعجب አንተ ጉዳይ የሚገርም ነው እኛ በበጋ አንድ አምላክ እናመልካለን በከረምት አንድ እናመልካለን በባህር ስንጓዝ አንድ እናመልካለን በየብስ ላይ ስንሆን ልጅ ስናጣ ንግድ እንዲሆን በየምክንያቱ
እስከ ስንት ደርሷል 360 ምናምን ጣዖታት ደርሷል አይደል ጉድ እኮ ነው አሉ አንዲ ብለህ ብላ አንድ አምላክ እነዚህ በሙሉ ጨፍልቅ አንድ አምላክ አምልኩ ትለናለህ ያንተ ጉዳይ ይደንቃል ثم قال بعضهم لبعض كذا اسبرس يقول ወሬያቸውን ቀጠሉና إنا والله ما هذا الرجل بمعطيكم شيئا مما تريدون فانطلقوا وامضوا على دين آبائكم ይሄ ሰው ዝም ብላችሁ ነው የምታደክሙን እንጂ ምን ጠይቀውን አንድም ነገር አንድም ቀን እሺ ብሎን አያውቅም አንድም ነገርም እሺ አይለንም በሉ ወደ አማልክታችን ተመልሰንኛ አምልኮታችን ዲናችንን መቀጠል አለብን አላህ በእኛና በሱ መካከል የሆነ ፍርድ እስኪሰጠን ድረስ አለው እነሱም እኮ በአላህ ያምናሉ በአንድ በኩል አይደል በተመሰሙ الضر የሆነ ችግር ሲደርስባቸው እኮ ضل من تدعون الا يك الله ውጭ የሚያመልኩት በሙሉ ይጠፋባቸውና አንድ አምላክን እኮ ያመልካሉ ባህር ላይ በሚሆንበት ሰዓትና መርከቢቷ ንፋስ መጥቶ ሲወዘውዛት ምንድነው የሚያደርጉት አላህ አንድ አምላክ ብቻ ይጠራ ማምለክ ይጀምራሉ فلما نجاهم من البر አውት ወደ የብስ ሲወጡ ደግሞ ይረሱታል እንጂ አንድ አምላክ እንዳለ ያውቃሉ ከዚህ በኋላ ተስፋ ቆረጡ ጣም ይገረማቸው እንዴት ብሎ አንድ አምላክ አምልኩ ይለናል እኛ በየሁኔታ በየምክንያት በየጉዳይ የተለያየ አምላክን ምናመልክ ህዝቦች ብሎ በዛን ቀንም በብስጭት በንዴት ተነስተው ከረሱል ሰለላሁ ዘንድ ሄዱ አላህ ቁርአን አወረደ ምን የሚል قال الله تعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم صاد والقرآن ذي الذكر صاد حروف مقطعة النزيه تاجر قالاتوች لمعجزان والله سبحانه وتعالى ياسين صاد حاميم الف لام ميم والقرآن ذي الذكر امل له الى الله سبحانه وتعالى تكساس بتملابت قرآن امل له ወይም ደግሞ ትልቅ ክብር ትልቅ ደረጃ ባለው ቁርአን እምላለው ይላል አላህ Subhanahu Wa Ta'ala الله اكبر انظروا የቁርአንን ክብር አንዳንድ ቦታ ላይ አሊፍ ላም ሚም ብሎ ذلك الكتاب ያ ደረጃው ከፍ ያለው የላቀው መጽሐፍ ይላል አላህ Subhanahu Wa Ta'ala እዚህ ደግሞ በውስጡ ተግሳጽ የተሞላበት ዚክር የሚደረግበት አላህ የሚወሳበት ክብር ባለው ቁርአን እምላለው ይላል አላህ Subhanahu Wa Ta'ala የተማለው በምን ላይ ነው بل الذين كفروا في عزة وشقاق እነዚህ ካዲያ በትዕቢት የተሞሉና እርስ በርሳቸው ባለመግባባት የተሞሉ ናቸው አይስማሙም አይደል كم اهلكنا እንደው እነዚህ ሰዎች አይመለሱም ያቃቱኝ ይመስላቸዋል كم اهلكنا من قبلهم من قرن ከነሱ በስተፊት እኮ ስንት ህዝቦችን አጥፍቻለሁ ይላል አላህ Subhanahu Wa Ta'ala ባለፉት ክፍለ ዘመናት قرن ማለት 100 አመት በብዙ 100 አመታት ውስጥ ብዙ ህዝቦችን ስንት አጥፍቻለሁኝ نعم ከዚህማ በፊት ኑህ ህዝቦችን አላህ Subhanahu Wa Ta'ala በተውሂድ ላከው فلبث فيهم 1000 سنة إلا 50 عاما 950 ዓመት ሞከራቸው ዳዕዋ አደረገ ነብዩላህ ኑህ ህዝቦቹን አልቻለም መጨረሻ ዱዓ አደረገባቸው ምን ብሎ ረቢ አኒ መግሉቡን ፈንتصر አላህ ነስር እርዳታ ተዘልም ያለው ተሸንፍ ያለው እርዳኝ ብሎ አላህ Subhanahu Wa Ta'ala ስለምን فأخذهم الطوفان وهم ظالمون الله سبحانه وتعالى በማዕበል አጥለቀለቃቸው አጠፋቸው عاد ህዝቦችንም እንደዚሁ ሁድን ላከባቸው ሞከራቸው ወደ ተዳዕዋ ወደ ተውሂድ ወደ ሐቅ ጠራቸው ሊሰሙ አልቻሉም ከዛስ فأرسلنا عليهم ريحا صرصرا في أيام نحسات لنذيقهم عذاب الخزي في ኃይለኛው አውሎ ንፋስ ልኮባቸው አላህ Subhanahu Wa Ta'ala እንደ ደረቀና በስብሶ እንደወደቀ ግንድ እንደወዳድቁ አላህ Subhanahu Wa Ta'ala አደረጋቸው ثمود ህዝቦችንም ሹዓይብ ህዝቦችንም ሌሎችም እንደዚሁ በዚህ መልኩ አላህ Subhanahu Wa Ta'ala አጠፋቸው ለዚህ አላህ ምን ይላል كم أهلكنا من قبلهم من قرن فنادوا ተጣሩ ولا تحين مناص ማምለጫ በሌለበት ቦታ ላይ አንድም ደራሽ በሌለበት ቦታ ላይ ከንቱ ጥሪ ከንቱ ጩኸትን ጮሁ እነዚህ ህዝቦች ይላል አላህ Subhanahu Wa Ta'ala
ከዛ አላህ የነሱን ንግግር ደግሞ በጣም በሚገርም ሁኔታ ይገልጻቸዋል። ወዐጂቡ ተገረሙ ተደነቁ አንጃአሁም ሙንዚሩን ሚንሁም ከነሱ የሆነ እንደነሱ ሰው የሆነ በነሱ ቋንቋ የሚናገር አስጠንቃቂ ወደ አላህ Subhanahu Wa Ta'ala የሚጠራቸው ሰው ወደ እነሱ መምጣቱን ተገረሙ። አይደል አረቦች አሁን ምን ይሉ ነበር ብዙ ጊዜ ለምንድነው መላእክት ያልተላከብን አይደል መላእክት ለምን አልመጣም ለውላ ኡንዚ ወይ ደግሞ መላእክት አንተ ጋር ለምን ጓደኛ ሆኖ መጥቶ አይመክረንም ለውላ ኡንዚለ عليه ملك ለዚህ ነው አላህ Subhanahu Wa Ta'ala እያንዳንዱ ህዝብ ዘንድ ወደ እያንዳንዱ ህዝቦች የላክነው ሰውን እንጂ መላእክታን አይደለም ይላል አላህ Subhanahu Wa Ta'ala ስለዚህ عجبوا أن جاءهم منذر وقال الكافرون آلوا كهديان ወደነሱ እንደነሱ ይሆነን በነሱ ቋንቋ መናገርን አብሯቸው የሚያውቁት ነሱ ውስጥ ያደገን በታማኝነቱ የሚያውቁትን ሰውዬ አላህ ዳዕዋ ነብይ አድርጎት ስልከው ምን አሉ ሳሂሩን ከዛብ ውሸታም ድግምተኛ አሉት سحر በስሕር ነው ቀጥሎ ምን አሉ أجعل الآلهة إلها واحدا በርካታ አማልክቶችን አንድ አምላክ ያደርጋል እንዴ ብሎ ተገረሙ إن هذا لشيء عجاب ይህ በጣም የሚገርም ነው ብሎ አሉ ነብዩ አለይሂ ሰላም ወደ አንድ አምላክ ሲጠሯቸው በጣም በቃ ያልተዋጠላቸው በጣም የተገረሙት ነገር ቢኖር ይሄንን ነው وانطلق الملأ منهم أن يمشوا ከነሱ መካከል የጥምት መሪዎቹ ተነሱና أن يمشوا ሂዱ واصبروا على آلهتكم በአማልክቶቻችሁ ላይ ጽኑ የዚህ ልጅ ዳዕዋ የዚህ ሰውዬ ዳዕዋ ሼክ እንዳያደርጋችሁ እንዳይወዘውዛችሁ ጽናታችሁን እንዳይፈታተን እያንዳንዳችሁ ወደ ነበራችሁበት ቦታ ሄዱና አምላካችሁን ማምለኩን ጣዖቶቻችሁን ማምለካችሁን ቀጥሉ إن هذا لشيء يراد ይህ የሚፈልገው ይህ ነው ወይም ደግሞ እናንተን ከዚህ እምነት ማስወጣት ነው የሚፈልገውና ለዚህ እጅ መስጠት የለባችሁም ተባባሉ በዚህም አላበቁም ما سمعنا بهذا في الملة الآخرة በስተመጨረሻይቱ መንገድ ሃይማኖት እንዲህ አይነቱን ነገር አይተን አናቅም إن هذا إلا اختلاق ይህ ፈጠራ ነው በቅርብ በነበሩ እምነቶች አንድ አምላክ አምልኩ የሚለውን እነሱ መች ሰሙ መቼ የዒሳ መንገድ መቼ በትክክል ደረሳቸው የሙሳ መንገድ መቼ በትክክል ደረሳቸው የኢብራሂም መንገድ መቼ በትክክል ደረሳቸው የደረሳቸው ሰዎች እኮ በተናጠል አንድ ሁለት እንደው ጣል ብሎ በሁሉም አካባቢዎች እኮ አሉ ያንን ነብይ መምጣትን ሲጠባበቁ የነበሩ ሰዎች ማለት ነው እነሱ ግን ይሄንን በዚህ መልኩ በአግራሞት ረሱል አለይሂ ሰላቱ ወሰለም ያመጡትን ነገርን ሪጀክት አደረጉ ማለት ነው ይህ በጣም ከባዱ ነገር ነው ለቁረይሾች ከባድ ምት ነው ተስፋ አድርጎ የነበሩት በዚህን ጊዜ እቺን እድል ተስፋ አድርጎ ነበሩ ከመሐመድ ሃይማኖታችንን አይደርስብን እኛው እንደርስበት ብለን ካለን ይቀበለናል እኛም ይሄንን ያክል ወርደን ለሱ ነፃነት ሰተን እኮ ምን እንደሚከተለው በቃ ሀገሪቷ ላይ እኩል መብት አላቸው እሳቸውን በፈለጉት ይሄዳሉ እነዚህም በፈለጉት ይሄዳሉ ይሄንን ነበር እነሱ የጠበቁት እሳቸው ደግሞ ይሄንን አልተቀበሉ እኔ ዳዕዋ ከማድረግ እናንተን ወደ አላህ Subhanahu Wa Ta'ala ከመጥራት ወደ ኋላ አልልም ሐቅን እናገራለሁኝ ድንበር የሚባል ነገር የለውም ተውሂድ ዳዕወት الاسلام የተውሂድ ከዚህ መልስ ተውሂድ ዳዕዋ አድርግ ከዚህ መልስ አታድርግ የሚባል ነገር የለም በዚህ አይነት ሁኔታ የመጨረሻ ሙከራቸው ከሽፎባቸው በንዴት በዚህ መልኩ ተመለሱ ማለት ነው ያንን ነው አላህ Subhanahu Wa Ta'ala በቁርአን የሚነግረን ማለት ነው አው በርግጥ እነዚህ ሰዎች አላህ አቅል አልሰጣቸውም አላህ አልመረጣቸውም ምክንያቱም ዲን الحق አላህ ለመረጠው ሰው ነው የሚሰጠው ረሱል ሰለላሁ ዐለይሂ ወሰለም እንዳሉት لا إله إلا الله በማለታቸው ዓለምን ተቆጣጥረዋል لا إله إلا الله በማለታቸው ዑመር ኢብኑ ኸጣብ እንደሚሉት كنا
أذلاء በጣም የተዋረድን ህዝቦች ነበረን فأعزنا الله بالإسلام بإسلامنا الله سبحانه وتعالى هيا لا درجن من رعاة الإبل والغنم إلى قيادة البشرية الله النزي سوتشن كجمال كفيل طباقيነት ሰው ልጅን ወደ መምራት ነው الله سبحانه وتعالى ያወጣቸው كنتم خير أمة أخرجت للناس ነው የተባሉት ማለት ነው በዚህ ሸሃደተ الحق ነው እስልምናን ይዞ ሰሃቦች በህይወት እያሉ እነ ዑቅበ ብን ናፊዕ ቁተይበተ ብን ሙስሊም خالد بن الوليد سعد بن أبي وقاص أبو عبيدة عامر بن الجراح تلالاك صحابوች ከፊሎቻቸው አውሮፓን የከፈቱት የዛሬቷ ስፔን እስላማዊ ግዛት አይደለ የነበረችው ዛሬ ድረስ እኮ ማዓሊሙ ምልክቶቹ አልጣፉም እነ ኮርዶቫ እስከ ስቅልያ ድረስ ነው የደረሱት እስከ ማርሲሊያ ድረስ ነው የደረሱት ፈረንሳይ ጫፍ ድረስ ግልጽ ነው አይደል አውሮፓ ይሄ ሰሜን አፍሪካን በሙሉ ይዞ ማለት ነው ቁተይባ ኢብኑ ሙስሊም በሚመራው ጀይሽ ማለት ነው ሰሜን አፍሪካን በሙሉ በሰሃቦች ናቸው የከፈቱት ከዛ በዚህ በኩል ደግሞ ሄዶ ደማስቆን ወይም ድምሽቅን ባግዳድን ያዩንቷን ኢራንን ፓኪስታን ሂንድ አፍጋኒስታን ኢንዶኔዥያ እንዳለ ይሄ ባልካን ካንትሪስ ካውካስ ካንትሪስ የሚባሉት ሀገራትን በአጠቃላይ እና ኡዝቤኪስታን አፍጋኒስታን ዳጊስታን ቀረክስታን ምንላቸው ሀገራትን በሙሉ አዳረሱ ጥቂቶቹ ናቸው በጦርነት የተቀሩት እነዚህ በአጠቃላይ በነጋዴ በሰላማዊ መንገድ ነው በመቶ ሚሊዮኖች የሚቆጠሩ ህዝቦች እነ ሂንድ እነ ፓኪስታን እንደ ኢንዶኔዥያ የመሳሰሉት እስልምናን የተቀላቀሉት ማለት ነው እነዚህ ሰዎች لا إله إلا الله በማለታቸው دانت لهم العرب ودانت لهم العجم እድሉን ሚስ አደረጉ ማለት ነው እነዚህ ሰዎች ከዚህ በኋላ አቡ ጣሊብ ምንድነው የሆነው ነው እነዚህ ሰዎች መጨረሻቸው በዚህ ሲሆን ከዚሁ ጋር የሚያያዘው የአቡ ጣሊብ ፍጻሜ ነው የሚሆነው ወፋቱ አቡ ጣሊብ መሞት ብቻ አይደለም ዓሙል ሑዝኒ ይባላል ይህ ዓመት የሐዘን ዓመት ሁለት ከባባድ ለረሱል ዓለይሂ ሰላቱ ወሰላም ሰነድ የሆኑ አጋዥ የሆኑ ሰዎች በመሞታቸው ከባድ ሐዘን ነብዩና ሰለላሁ ዐለይሂ ወሰለም ገጥሟቸዋል አንዱ ትልቁ የመጀመሪያው አቡ ጣሊብ መሞት ነው አለህ المرض بأبي طالب በሽታ ጸናባቸው ይላል فلم يلبث أن وافته المنية القيوم يوتاچو ወደ አኺራ ከመሄድ አልቆዩም وكانت وفاته في رجب سنة 10 من النبوة ነብዩ عليه الصلاة والسلام ነብይ ተደርጎ ከተላኩ 10ኛ ዓመት ላይ ነው አቡ ጣሊብ ያለፉት የሞቱት بعد الخروج من الشعب ب6 أشهر ቀደም ብለን ለማንሳት እንደሞከረን ከዛ ማዕቀብ ከወጡ ከ6 ወር በኋላ ብዙ ሳይቆዩ ከዛ ከ3 ዓመት እስር ከወጡ 6 ወር ነው የቆዩት ሌላ ሪዋያ ላይ توفي في رمضان قبل وفاة خديجة ب3 أيام ميت خديجة ከመሞታቸው ከ3 ቀን በፊት በረመዳን ነው የሚልም ሪዋያ አለ ረጀብ ሻዕባን ረመዳን የትንሽ ጊዜ ልዩነት ነው خبሩ ያለው ምንድነው የሆነው ስንል وفي الصحيح عن المسيب أن أبا طالب لما حضرته الوفاة دخل عليه النبي صلى الله عليه وسلم وعنده أبو جهل أبو طالب موت ሲመጣባቸው ጣዕረ መውት ላይ በሆኑበት ሰዓት ላይ ነብዩ አለይሂ ሰላም ገቡባቸው ሲገቡ
አቡ ጣሊብ አጠገብ አቡ ጃህል ቁጭ ብሎ ነበሩ። ቁጭ ብሎ ነበር አቡ ጃህል። ልብ በሉ አቡ ጃህል አቋሙ ከረሱል ሰላም ያለው መውቂፉ እያንዳንዱ ነገር የሚታወቅ ነገር ነው። ስለዚህ አቡ ጣሊብ ታመዋል። ረሱል ሰላም ያው በየጊዜው ይሄዳሉ፣ ቆይቶ ይመጣሉ፣ ያዩዋቸዋል። መጨረሻ ሰዓት ላይ ግን ሲመጡ አጠገባቸው አቡ ጃህል ቁጭ ብለዋል። ፈቃለ አሉ ያው በተለያየ ጊዜ ዳዕዋ ያደርጉላቸዋል። አቡ ጣሊብ መሪ እንደመሆናቸው ከህዝቦቻቸው መለየት ከብዷቸው እንጂ ብዙ ነገር ከረሱል ሰላም ጋር ቆመዋል። ሂድ ቀጥል ብሎም ፍቃድ ሰጥቷቸውም አግዟቸውም ተከላክሏቸውም የመጣውን ሁሉ መስዋዕትነትም አብሯቸው ተቀብሏል። ነብዩ አለይሂ ሰላም በጣም ከመጓጓታቸው የተነሳ የመጨረሻውን ቀን የመጨረሻዋ ደቂቃ ላይ መጡና አይ ዓም አጎቴ ሆይ ቁል ላ ኢላሃ ኢላላህ ላ ኢላሃ ኢላላህ በል ከሊመተን ኡሓጁ ለከ ቢሃ ዐንደላህ አላህ ፊት ሚከራከርልህ በሆነች በዚች ቃል ከራከርልሃለሁ፣ ሸፋዓ ቆምልሃለሁ፣ እሟገትልሃለሁ። ሌላው ያለፈው ጊዜህም በዛ ላይ ብታሳልፍም እችን ቃል ብቻ በልልኝ። በዚህን ሰዓት የመጥፎ ጓደኛ እስከ መጨረሻ ምን ያክል ዋጋ እንደሚያስከፍል ተመልከቱ። فقال أبو جهل وعبد الله بن أبي أمية يا أبا طالب أبو جهل عبد الله بن أبي أمية أتقباتشو نبرو أبا طالب هوي ترغب عن ملة عبد المطلب كعبد المطلب ملة تعفنقت الله كعبد المطلب منقد للتعفنقتنو فلم يزالا يكلماه حتى قال آخر شيء كلمهم بها على ملة عبد المطلب አሁን ሁለቱም ረሱል ሰላም አጠገቡ ቁጭ ብሎ ዓም ቁል ላ ኢላሃ ኢላላህ ከሊመተን ኡሓጁ ለከ ቢሃ ዐንደላህ ይላሉ። እነዛስ አተርገቡ ዐን ሚለቲ ዐብዱል ሙጠሊብ ይደጋግሙላቸዋል። እንዴት እያሉ ወሰወሷቸው። የመጨረሻ የተናገሯት ቃል ምንድነች? ዐላ ሚለቲ ዐብዱል ሙጠሊብ የዐብዱል ሙጠሊብ መንገድ ላይ ነኝ። ረሱል ሰላም ምን ይሉ ነበር? ላ ኢላሃ ኢላላህ በል እነሱስ አተርገቡ ዐን ሚለቲ ዐብዱል ሙጠሊብ አይደለም የሚሏቸው። ጨረሻ ከምላሳቸው ከአፋቸው የወጣች ቃል ምንድነች? ዐላ ሚለቲ ዐብዱል ሙጠሊብ የምትል ቃል ተናገሩ። ነብዩ አለይሂ ሰላም በጣም አዘኑ። ልባቸው በጣም ተጎዳ፣ ተከዙ፣ አዘኑ በጣም ተስፋም አልቆረጡም። እንዲህም አሉ ለአስተግፊረነ ለከ ማ ለም ኡንሃ ዐንሁ ወላሂ አሉ እስከከለከል ድረስ አላህ እስከከለከለኝ ድረስ ምህረት እጠይቅልሃለሁ። ምክንያቱም ይህ ሰው እንዲሁ በቀላሉ ወደ ጀሃነም የሚሄድ ሰው መሆን አይደለም። ደክመዋል። ብዙ በላ፣ ብዙ ፈተና፣ ብዙ መከራን ተቀብሏል ረሱል ሰላም ስል አላህ ስብሓነሁ ወተዓላ ደግሞ በእኛ ዓጥፋ በእኛ እዝነት በእኛ ርህራሄ ብቻ የሚሄድ ሳይሆን የራሱ የሆነ መርህ አለው፣ የራሱ የሆነ መንሀጅ አለው። እንዲህ የሚል ቁርአን ረሱል ሰላም እስትግፋር አቡ ጣሊብ ከሞቱ በኋላ እስትግፋር ያደርጉላቸው ነበር። ጨረሻ ግን ይሄ ቁርአን ያወረደና ከለከላቸው። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪነ ወለው ካኑ ኡሊ ቁርባ። አላህ እኮ ዘመድ የለውም፣ ይሉንታም አይዘውም። ሰዋዊ ሀዘኔታ ርህራህ የምንለው ነገር የሰው ነው። አላህ ራሱ ገፉር ረሒም ረኡፍ ሐሊም ነው። በእኛ ሚዛን ሳይሆን ግን በሱ ሚዛን ነው። ያ በእኛ ምልከታ ሳይሆን በሱ ምልከታ ነው። አንዳንድ ጊዜ መታመምን እኛ እንደ ችግር እናያለን አይደል? አላህ ስብሓነሁ ወተዓላ ሚዛን ግን መታመም ለአንተ ረሕማ ሆኖ ሊያየው ይችላል። አላህ ስብሓነሁ ወተዓላ ለአንተ ገንዘብ መስጠትን ነው እኛ እንደ እዝነት እንደ ረሕመት የምናየው። በአላህ ስብሓነሁ ወተዓላ ሚዛን ግን ከአንተ ገንዘብን መውሰድ ለአንተ ረሕማ ሊሆን ይችላል። ስለዚህ የእኛ የረሕማ የእዝነት ሚዛንና የአላህ ስብሓነሁ ወተዓላ የእዝነት ሚዛን ወይም ምልከታ ይለያያል። አይገባም አለው አላህ ስብሓነሁ ወተዓላ።
ለነብይም ሆነ ለሙእሚኖች ለሙሽሪኮች ምህረትን መጠየቅ አይቻልም ተገቢ አይደለም ወለው ካኑ ሊቁርባ የቅርብ ዘመዶቻቸውን ካም ቢሆኑ ምን ከሆነ በኋላ من بعد ما تبين لهم انهم اصحاب الجحيم ከሸሃዳ ውጪ ሞቶ የጀሃነም ሰዎች መሆናቸው በግልጽ ከተረጋገጠ በኋላ ለነዚያ ሙሽሪኮች ምህረትን መጠየቅ ተገቢ አይደለም ረሱል ሰላምን ደግሞ አላህ ሲያጽናናቸው ያ ሙሐመድ አብሽር አትጠበብ አትጨነቅ إنك لا تهدي من أحببت ولكن الله يهدي من يشاء أنت فلكون سو هداية دياغن سلفلك አይደለም تيشان سو لتمراو ወደ ሐቅ ልታመጣው ሸሃደተ الحقን እንድናገር ልታደርገው አትችልም ማን ነው የሚችለው يهدي من يشاء ولكن الله يهدي من يشاء إلى صراط مستقيم هداية መስጠት ስልጣን በማን ነው በአላህ እጅ በሰው እጅ ቢኖር ኖሮ ረሱል ሰላም ለአቡ ጣሊብ ከአቡ ጣሊብ በላይ ለማንም አይሰጡም ነበር إذا أحبتي في الله መጥፎ ጓደኛ ከባድ ነው አያችሁ አይደል ጨረሻ እንዴት አድርጎ ኻቲማን እንዴት እንደሚያበላሽ ማለት ነው አይኔ ጠንካራ ነኝ መጥፎ ጓደኛ ነከሌ ጋር አትሂድ ለወጣቱ በተለይ እዚህ ሰፈር አትሂድ እንዲህ ቦታ አትሁን ከእንደዚህ አይነት ሰዎች ጋር አትሁን ተብሎ ሲባል ነው ወጣት አረ እንዴት ችሎ የለም አንተ ከነብይ በላህ ነህ እንደ ነብዩን እኮ አላህ ምንድነው ያላቸው اصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ራስህን አስታግስ አቆይ ከማን ጋር ጧት ማታ ጌታቸውን ከሚጣሩ ከሚያመልኩ ሰዎች ጋር መጥፎ ጓደኛ ጋር አትሂድ ነብይ እኮ ናቸው ዳዕዋ ለማድረግም ስትሄድ አድርስ መቀማመጥህ አብሮ ማውራትህ አብሮ መቆየትህ አብሮ መጫወትህ ምን ያደርጋል ከጊዜ በኋላ ወደ እነሱ እንድትሳብ ያንተ አቋም እየተሸረሸረ እንዲሄድ ሊያደርግህ ይችላል አቡ ጣሊብን የበሉት እነዚህ ሰዎች ናቸው ማለት ነው ولا حاجة إلى بيان ما كان عليه أبو طالب من الحياطة والمنع فقد كان الحصن الذي اهتمت به الدعوة الإسلامية من هجمات الكبراء والسفهاء يا أبو طالب موقف ولولا تملسا مزرزر أسفل لجنم تلك جنبنا ينبروا للرسول عليه السلام ما كتانوا ينبراتشوا ما تكلاكاتشوا ينبراتشوا عندم كان عندم سوج عفاتشوا لنكاتشوا على الشالم لكنه بقي على ملة الأشياخ من أجداده فلم يفلح كل الفلاح ملو بملو نجاه موتات الشالم بايتوچ من قلاينو ህይወቱ ያለፈች አቡ ጣሊብ ሰዎች ይከራከራሉ حتى من قديم الزمان ትልቅ ኺላፍ አለ አቡ ጣሊብ የጀነት ነው አቡ ጣሊብ የጀሃነም ነው የሚል ማለት ነው صحيح ሐዲስ ላይ ያለው ቡኻሪ ሙስሊም በዘገቡት ላይ ያለው عباس رسولنا عليه الصلاه والسلام ጠየቋቸው አንድ ቀን فقال للنبي ما اغنيت عن عمك አጎትህን ምን ጠቀምከው አባስም ወንድማቸው ናቸው አይደል አባስ ኢብኑ አብዱል ሙጣሊብ ናቸው አጎትህን ምን ጠቀምከው ብሎ ረሱል ሰላምን አንድ ቀን ተናገሯቸው አቡ ጣሊብ አባስ አቡ ጣሊብን ምን ጠቀምከው فانه كان يحوطك ويغضب لك ይከላከልህ ነበር ላንተ ሲል ይቆጣህ ነበርና እንደ ውስጥ ያንተ ምን ጠቀምከው ምን ፈየድከው አጎትህን ይሄን ሁሉ ነገር አድርጎልህ ወደ ጀሃነም ነው የሄደው ምን ፈየድከው ነብዩ አለይሂ ሰላም በትካዜ ተሞልቶ እንዲህ አሉት هو في ضحضاح من نار ولولا انا لكان في الدرك الاسفل من النار የጀሃነም ጫፍ ላይ ነው ያለው መጨመቻው ድረስ ነው ጀሃነም የሚነካው እኔ ባልኖር ኖሮ አሉ ረሱል ሰላም ስር ነው የሚገባው ሽርክ ላይ ነው የሞተው ስር ነው የሚገባው لكن በኔ ዱዓ በኔ ምልጃ በኔ ልመና ጫፍ ላይ ነው የሆነው በሌላ ሪዋያ ነብዩ ሰዒድ الخضري انه سمع النبي صلى الله عليه وسلم بذكر عنده عمه ابو سعيد الخضري باور الحديث لا رسول الله صلى الله عليه وسلم زند سلا ابو طالب ተነስቶ አንድ ቀን ሲወራ
እንደው አቡ ጣሊብም እኮ እንዲሆነ ሻሃዳ ሳይዝ ሞተ እሱም ያውላ ሊፋት ያውላ ድካም እንዲሆነ እኮ ጀነት ገባ ብሎ ሰዎች ጀሃነም ገባ ብሎ ሰዎች ሲያወሩ ረሱል ሰለላሁ እንዲህ አሉ لعله تنفعه شفاعة يوم القيامة من يتوقع لني شفاعة يا ما كنت تጠቅመው ይሆናል የነብዩ ሸፋዓ اللهم ارزقنا شفاعته اللهم ارزقنا شفاعته አቡ ጣሊብንም ትደርሰዋለች እኛንም ኢንሻአላህ ትደርሰናለች እዚህ ነው አይደል አዛን በሰማን ቁጥር ወርዙቅና ሸፋዓተሁ አይደለም ምንለው ያ አላህ የነብዩን ሸፋዓ ረዝቀን እንላለን አላህ ይረዝቀን فيجعل في ضحضاح من النار تبلغ كعبيه ቡኻሪ በዘገቡት ሐዲስ ነው ጀሃነም ይገቡና አቡ ጣሊብ ቁርጭምጭሚታቸው በታች ነው ጀሃነም የሚቀረው ከዛስ ምንድነው የሚሆነው አላህ Subhanahu Wa Ta'ala ዘንድ ዒልሙ ያለው ጅምሁር ዑለማ አህለ ሱና ያው ኩፍር ላይ እንደሞቱ ጀሃነም እንደሆኑ ጀሃነሙ ግን በዚህ ቀድር እንደሆነ አቀል የመጨረሻ ትንሹ ዓዛብ የሚተዓዘብ ሰው ቢኖር አቡ ጣሊብ ነው ለዚህ ነው ረሱል ሰላም لعله تنفعه شفاعتي ያሉት ምን ይታወቃል እንደውም አንዳንዶቹ ደግሞ ከዚህ ውጭ ያሉት ሺዓ አንዳንድ حتى መذهب አህሉ ሱና ስር የሚጠሩ አንዳንዶቹም ከዚህ ከአጥፋ ተነስተው አቡ ጣሊብ የጀነት ነው በዛችን እለት ያችን ቃል አለመናገሩን አይደለም ማየት ያለብን ከዛ ፊት የነበረውን ድርጊቶቹን በአጠቃላይ ለእስልምና ያደረገውን ብሎ ምሉ አሉ لكن جمهور أهل السنة والجماعة يرون أنه مات على الكفر ولم ينطق بالشهادتين شهادة لا لنا يملوت يا الله سبحانه وتعالى يمترشاو دغمو النبي صلى الله عليه وسلم شفاعة من دنهم يامطاو قيامة كان متታወቅ ነው የሚሆነው الله نبي عليه السلام شفاعة كم ياغنيو سوچ الله يدرغن صلى الله على نبينا محمد وعلى اله وصحبه اجمعين